ሰሞኑን ያጋጠመኝን ላጫውታችሁ። ትንሹ ልጄ በጣም እንስሶችን ይወዳል። ቀጭኔ፣ ዝሆን፣ ጉማሬ ሲል ነው የሚውለው። ብዙ ቶይሶችም አሉት ማለት ነው። ከነሱ ጋር ሲጫወት ይውላል። ሙቪውን ያያል። እንደገና ደግሞ ዳይናሶርሶች ማአት አንድ ሀገር አለው። በስማቸው ሲጠራ ነው የሚውለው። ከዛ አንድ ቀን ማን ነው በቀደም ለታ ምን አደረኩኝ? እስቲ ይሄ ልጅ በአካል ልውሰደውና እነዚህን እንስሶች ሲያይ ምን አይነት ሪያክት እንደሚያደርግ ሊዋልኩና ዙ ወሰድኩት። ዙ ስንሄድ እንዴት ኤክሳይትድ እንደሆነ ሲያይ ልክ በቃ ናፍቆ ያገኘው ዘመዱን ያገኛን የመሰለው። ከዛ ምን ይላል? ማሚ አለኝ እለዋለሁ። ካናይ ፔት ሄጄ ልጫወት፣ ሄጄ ልቀፈው፣ ሄጄ ልሳመው ይለኝ ጀመረ። ጅቡን፣ ቀጭኔውን፣ ዝሆኑን ማለት ነው። ልጄ ኖ ኖ ኖ ኖ ይበሉሃል፣ ይቆረጣጥሙሃል፣ ይከታትፉሃል። በቃ ሊረዳኝ አልቻለም። ኖ ልክ አይደለሽም እያለ ሞግተኝ ጀመር። ብቻ ዙን እስክንጨርስ ድረስ እኔም እየተከላከልኩ፣ ያው ከቅርብ ርቀት ነው ለነገሩ የሚታየው። እሱም ሊሄድ እንዳለ ጨርሰን ወጣንና እየነዳው ያስቀኝ ነበር። አይ ህፃንነት እያልኩ ማለት ነው። እና ምን ልላችሁ መሰላችሁ? የእግዚአብሔር ቃል ስለ ህፃን ሁኑና አትሁኑ የሚለውን እያሰብኩ ነበረ። ይሄ ህፃንነት በምን ይሻራል? በእውቀት ይሻራል። እርግጠኛ ነኝ ከ1-3 ዓመት በኋላ ይዤው ቢሄድ እንዳሁኑ ልጫወት እንደማይለኝ። ለምን? በማደግ አይምሮ በማደግ ያለ ብስለት ለአውሬዎች ራሱን እንዳይሰጥ ትክክለኛ እውቀት አይምሮ ውስጥ ይገባል። አሁን ግን በህፃንነቱ ውስጥ የገባው እውቀት ለሱ ትክክል ይመስለዋል እንጂ ሮንግ እውቀት ግን አለው ማለት ነው። የሚባላው እንደማይባላ ያለ እውቀት ነው ያለው። እና ምን ልላችሁ ነው? የእግዚአብሔር ቃል እንደ ህፃናት ሁኑና አትሁኑ የሚለንን ለይተን ማወቅ መቻል አለብን የሚለውን ሼር ላረጋችሁ ፈልጌ ነው። የእግዚአብሔር ቃል የእግዚአብሔር መንግስት እንደ ህፃናት ካልሆናችሁ፣ ካልተመለሳችሁ፣ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት አትገቡም ይላል። ስለዚህ የመንግስተ ሰማያት የመግባት መስፈርት እንደ ህፃናት ላይክ እንደ ህፃናት ሲል ምንድነው? ቂም አይዙም፣ ጥላቻ የለባቸውም፣ ክፉ ለመስራት እንዲህ እንደነሱ አይነት ሁኑ ይለናል ማለት ነው ለመውረስ። ሌላ ቦታ ደግሞ ምን ይላል? በስጋ እንደመሆናችሁ በክርስቶስም ህፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልነግራችሁ አልቻልኩም ይላል ጳውሎስ። እዚህ ላይ ሲነግራቸው የጠለቀውን መንፈሳዊ ሚስጥር እንዳይነግራቸው በክርስቶስ ናቸው፣ ግን ህፃን ስለሆኑ የህፃን አይምሮ ስላላቸው የጠለቀው መንፈሳዊ ሚስጥርን መረዳት ወይም ሊነግራቸው እንዳልቻለ ይናገራል። ስለዚህ የጠለቀውን እግዚአብሔርን ሀሳብ ለመረዳት ህፃን መሆን የለብንም፣ ማደግ መቻል አለብን ማለት ነው። ሌላ ቦታ ላይ ምን ይላል? እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ህፃናት መሆን ወደፊት ምን አይገባንም። ወደፊት ህፃናት አትሁኑ። በስህተትና ሽንገላ ባለው በትምህርት ነፋስ አትፍገምገሙ። እንዳንፍገመገም የሚያደርገን፣ በትምህርት ነፋስ እንዳንወሰድ የሚያደርገን ምንድነው? ህፃናት አለመሆን ነው። በቃ በእግዚአብሔር ቃል የበሰለ ያደገ ማንነት ሲኖረን በመጣው ትምህርት ሁሉ የተወሰደ የሚፍገመገም ማንነት እንዲኖረን አያደርግም ማለት ነው። ሌላ ደግሞ ምን ይላል? ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ እንደተወለዱ ህፃናት ተንኮል የሌለበትን የቃልን ወተት ተመኙ፣ እደጉ ማለት ነው። እደጉ። የሚያሳድገው ደግሞ ይሄ የቃሉን ወተት በመመኘት ነው። የቃሉን ወተት በማጥናት ነው። በዚህ እውቀት ራስን በመለወጥ ነው። ስለዚህ እንደ ህፃናት እንዳትሆኑ። ስለዚህ ህፃንነት የሚጎዳን ፓርት አለው፣ ደግሞ የሚጠቅምም አለው። የሚጠቅመው የእግዚአብሔር መንግስት ለመውረስ መልካም የሆነውን በቃ አይደል፣ በቅንነት በፍቅር መኖር ከህፃናት የምንወስዳቸዋለን። ግን ደግሞ ሁሌ ህፃን ልንሆን አይገባም። በትምህርት መፍገምገም እንዳንሄድ፣ ተንኮል የሌለበትን የቃሉን ወተት እንውሰድ፣ እናጥናው፣ ጊዜ እንስጠው ለእግዚአብሔር ቃል። በእግዚአብሔር ቃል እውቀት እንደግ። አለበለዚያ ልክ እንደ ልጄ ባየነው አውሬ ሁሉ እንጫወት ማለት እንጀምራለን። በአውሬ ስንጫወት አውሬ ካራክተሩን አይቀይርም። አላወቀም ብሎ ደግሞ እኛን ከመብላት አያቆምም። ይቆረጣጥማል፣ ይከታትፋል፣ ይሰባብራል። ለአውሬ እንዳንበላ የምንድንበት የእውነት ቃል ይሄ ብቻ ነው። ጻድቃን
በእውቀት ይድናሉ ይላል። እውነተኛ የሆነ እውቀትን ወደ ውስጣችን ዕለት በዕለት ጊዜ ወስደን እግዚአብሔርን ቃል በማንበብ ራሳችን ማሳደግ መቻል አለብን። ከህፃንነት ህይወት መውጣት መቻል አለብን። ህዝቤ እውቀትን ከማጣት የተነሳ ጠፍቷል ይላል። ያጣው ምንድነው? ትክክለኛ እውቀት፣ ወደ ክርስቶስ የሚያሳድገንን እውቀት በማጣት ነው የጠፋ ነው። ስለዚህ እንዳንጠፋ ደግሞ ከእውቀት እንዳንጎድል ጊዜ እንስጠው፣ እናንብበው፣ እንማር፣ ከእግሩ ስር እንሁን። ምን ይላል እግዚአብሔር ቃል? የሚረባህን የማስተምር በምትሄድበት መንገድ የምመራህ እኔ እግዚአብሔር ነኝ። ለማደግ ከፈለጋችሁ የሚያስተምር እግዚአብሔር አለ። የእውነትን መንገድ የሚያሳይ እግዚአብሔር አለ በቃሉ ውስጥ። በዚህ እውቀት ውስጥ በቃ ሁሉ ነገር አለ። የጌታን ቃል እንውደድ፣ የጌታን ቃል እንወቅ፣ የህፃንነት ወራታችንን እንሻር። ጠላት እንዳይበላን ማምለጫ መንገዳችን ይሄ ቃል ብቻ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ በቅርብ ይመጣል። ወዳቸዋለሁ። ተባረኩልኝ።